ኢልኔት ፋውንዴሽን የተሰኘ ግብረሰናይ ድርጅት የእናቶችንና ህፃናትን ጤና ለማሻሻል የሚያግዙ ኤዘር የተሰኙ ሞተር ሳይክል አምቡላንሶችን ለወላይታ ዞን 2 ወረዳዎች አበረከተ። ይሄ የሞተር ሳይክል አምቡላንስ የትራንስፖርት አገልግሎት ባለማግኘት ህይወታቸውን የሚያጡ እናቶችን ቁጥር ለመቀነስና የህፃናትን ጤና ለማሻሻል እንደሚያግዝ የዞኑ ጤና መምሪያ አመላክቷል። ድጋፉ አምቡላንስ ተሽከርካሪ ለመግባት አስቸጋሪ በሆኑ አካባቢዎች ላይ አገልግሎት እንዲሰጥ የሚያስችል ነው ተብሏል። አብኔዘር አበራ ተጨማሪ አለው። ኢልኔት ፋውንዴሽን የተሰኘ ግብረሰናይ ድርጅት የእናቶችንና ህጻናትን ጤና ለማሻሻል የሚያግዙ ኤዘር የተሰኙ ሞተር ሳይክል አምቡላንሶችን በወላይታ ዞን ለ2 ወረዳዎች አበርክቷል። ፋውንዴሽኑ ይህንን ድጋፍ ያበረከተው ከአክሰስ ሄልዝ ኬር ሲስተም ኢምፓክት ሲንዲኬት አፍሪካ ከተሰኘ ግብረሰናይ ድርጅት ጋር በመተባበር ነው። ድጋፉን የተረከቡት የወላይታ ዞን አስተዳደር ጽሕፈት ቤት ኃላፊ አቶ ወንድሙ ደረጀ ይህ ለጤና ተቋማት የተበረከተው የሞተር ሳይክል አምቡላንስ ከመደበኛ የአምቡላንስ አገልግሎት የተሻለና ወጪ ቆጣቢ፣ ጊዜ ቆጣቢና ለህብረተሰቡ በቀላሉ አገልግሎት ለመስጠት የሚያግዝ መሆኑን ገልጸዋል። በአንድ ወረዳ ወይም በአንድ ከተማ ላይ 3 ወይ 4 አምቡላንስ ሊኖር ይችላል። ግን በተከታታይ 3 እና 4 ሰው ቢደውል 3 እና 4ቱ ቢያዝ ሌላ አገልግሎት የሚሰጥ ነገር ያጡ እየሄዱ ያሉበት ሁኔታ አንዱ ሄዶ አንዱ እስከሚመለስ ድረስ የሚቸገሩበት ሁኔታም ስላለ ይሄ አንደኛ ሞተር አምቡላንስ በአንድ በኩል ጠቀሜታው እንደ መኪና ነዳጅ አይፈጅም። ሁለተኛ መኪና ማይገባባቸው ቦታዎችም ጭምር ገብቶ ጭኖ ማምጣት የሚችልበት ከጤና ኬላ ወደ ጤና ጣቢያ ከቀጠና ውስጥ ወደ ቀበሌ የሚያወጡበት ሁኔታ ቢኖር ቢያንስ መተጋገዝ ነው የሚሆነው። የወላይታ ዞን ጤና መምሪያ ምክትል ኃላፊ አቶ ጸጋዬ ካ አምቡላንስ ተሽከርካሪ ለመግባት አመቺ ባልሆኑ አካባቢዎች ላይ እናቶችና ህጻናት አገልግሎት ለማግኘት እንዳይቸገሩ ሞተር ሳይክል አምቡላንስ መመቻቸቱ ለእናቶችና ህጻናት ጤና መሻሻል መልካም እድል ይዞ መጥቷል ብለዋል። ታችመንት ያሉ ነፍሰ ጡር እናቶች አጋጣሚ ቤት እንዳይወልዱ ከወለድ ጋር ተያይዞ የእናቶችም የህፃናት ጨቅላዎች ጉዳትም እንዳይኖር የተሻለ ሰርቪስ የተሻለ አገልግሎት ይሰጣል ብለን ተስፋ እናደርጋለን። ይህ ሞተር ሳይክል አምቡላንስ በወላይታ ዞን ዱጉና ፋንጎ ወረዳ ለዴንዶ ጤና ጣቢያና በአባላ አባያ ወረዳ አባያ ጫውከሬ ጤና ጣቢያ መበርከቱን አቶ ጸጋዬ ጠቁመዋል። ዱጉና ፋንጎ ላይ ዴንዶ ጤና ጣቢያ በጣም ለመድረስ አስቸጋሪ የሆነ አካባቢ ነው። ሁለተኛው አባላ አባያ ላይ አባያ ጫውከሬ ጤና ጣቢያ ነው። እነዚህ ሁለቱን መርጠናል። በእነዚህ በሁለቱ ጤና ጣቢያዎች ስር ደግሞ አምቡላንስ መድረስ በሚችላቸው አካባቢዎች አምቡላንስ ደርሶ እናቶችን ወደ ጤና ተቋም ያመጣል። እሱ ላይ አምቡላንስን ተክተው አይደለም፣ ግን አምቡላንስ ለመድረስ የማይችላቸው ቦታዎች 2 ጎማ ሞተር መግባት የሚችልባቸው መኖሪያ አካባቢዎች ላይ ያሉ ነፍሰ ጡር እናቶች የበለጠ በዚህ ሰርቪስ እንዲያገኙ ታሳቢ ተደርጎ ነው። ይህ የሞተር ሳይክል አምቡላንስ በወሊድ ጊዜ እናቶች ላይ ሊያጋጥም የሚችለውን ሞት በማስቀረት ያለምንም ጉዳትና በምቾት እናቶች ወደ ጤና ተቋማት በመምጣት እንዲወልዱ የሚያስችል ትልቅ አበርክቶ ያለው መሆኑን ኢልኔት ፋውንዴሽን ፕሮጀክት አስተባባሪ ደረጀ በዛብህ ገልጸዋል። ከቤታቸው የጤና ተቋሙ ድረስ የሚያደርሳቸው ትራንስፖርትን ባለማግኘት በዚህ በገጠራማው አካባቢ ብዙ እናቶች ይሞታሉ። ይሄን ነገር ለመቀነስና የተሻለ አገልግሎት እናቶች አግኝተው ህይወታቸው እንዲተርፍ ለማድረግ ይረዳል ማለት ነው። ይሄ አገልግሎት እነሱም ብቻ አይደለም፣ ጨቅላ ህጻናቶችንና የሚወለዱ ህጻናቶችም ጤናቸው ተጠብቆ መኖር እንዲችሉ ቀጣይ ህይወታቸው መልካም እንዲሆን ያግዛል ማለት ነው። የአምቡላንስ ትራንስፖርት ባለማግኘት ህይወታቸውን የሚያጡ እናቶች ቁጥርን ለመቀነስ እንዲያግዝ ታስቦ የተመቻቸ አገልግሎት መሆኑን የኢልኔት ፋውንዴሽን ፕሮግራም ዳይሬክተር አቶ ብራኑ ዳዋ ተናግረዋል። ኢትዮጵያ ውስጥ ከጀመርን አሁን 2ኛ ዓመታችን ነው። በአፍሪካ ሀገሮች እንደ ሩዋንዳ፣ ቡሩንዲ፣ ኬንያ፣ ታንዛኒያ፣ ላይቤሪያ በእነዚህ ሀገሮች ተሞክሮ ተግባራዊ የሆነ ያለ ፕሮጀክት ነው። ኢትዮጵያ ውስጥ ግን አሁን ገና መጀመራችን ነው እና በቅርቡ በሰሜን ሸዋ አለልቱ አካባቢ አለቱ ወረዳ ላይ የመጀመሪያው ተጀምሯል። ድሬዳዋ ላይ እንደዛው ድሬዳዋ ዙሪያ ገጠር ውስጥ 2ኛ ላውንች አድርገናል። ዛሬ 3ኛውን የኢዘር ሞተር ሳይክል አምቡላንስ እዚህ ወላይታ ሶዶ ላይ ላውንች እያደረግን ነው።
ድጋፍ ከተደረገላቸው ጤና ተቋማት አንዱ የዱጉና ፋንጎ ዴንዶ ጤና ጣቢያ ሲሆን ለጤና ጣቢያው የተበረከተው ሞተር ሳይክል አምቡላንስ ለታለመለት ዓላማ እንዲውል እንዲሁም የእናቶችንና ሕፃናትን ጤና ለማሻሻል ባለሙያዎች እንደሚተጉ ኃላፊው አረጋግጠዋል። ቶፖግራፍ የተነሳ አምቡላንስ በጣም ከወረዳና ከኛ በጣም ሩቅ ነው ያለው። አሁን ግን እቺ በሞተር ሳይክል ወስደን ከዛ በኋላ ያለው ከርቀት በኋላ ወስደን ወደ አግሎት እንተራለን። ሳፋሪኮም ኢትዮጵያ ማህበራዊ ኃላፊነቱን ለመወጣት በወላይታ ሶዶ ከተማ ለሚገኙ ከ350 በላይ ተማሪዎች የትምህርት ቁሳቁስ ድጋፍ ማድረጉን አስታወቀ። ይህ ድጋፍ ሳፋሪኮም ኢትዮጵያ ፋውንዴሽን አቅም የሌላቸው ታዳጊዎች አዲሱን የትምህርት ዘመን በተሻለ ተስፋና መነቃቃት እንዲጀምሩ ለማስቻል ያለመ ነው ተብሏል። መስከረም ጌታቸው ዝርዝር አላት። ሳፋሪኮም ኢትዮጵያ ላለፉት 4 ዓመታት በመላ ሀገሪቱ የደንበኞቹን ፍላጎት በማስቀደምና ግብረ መልስ በመቀበል የተለያዩ ስራዎችን ሲሰራ የቆየ ሲሆን በአሁኑ ወቅት ደግሞ በደቡብ ሪጅን በሚገኙ ከ67 በላይ ሳይቶች ላይ ሰፊ የኔትወርክ አቅም ማሳደግና የኃይል አቅርቦት ማሻሻያ ስራዎችን ማጠናቀቁን በሳፋሪኮም ኢትዮጵያ የደቡብ ክልል የውጭ ግንኙነት ኃላፊ አቶ ፍሬዘር ጫን ያለው ገልጸዋል። ሳፋሪኮም ኢትዮጵያ ላለፉት 4 ዓመታት ማለት ይቻላል በኢትዮጵያ በተለያዩ አካባቢዎች ላይ የፎርጂ ኔትወርክ አገልግሎትን የኢንፍራስትራክቸር ኮኔክቲቪቲን በመመስረት ረገድ ፎርጂ ኔትወርክ ስቴብል የሆነ ፈጣን የሆነ ኔትወርክ በጥራቱ የተሻለ የሆነ ኔትወርክ በመላው ኦልሞስት ከዳር እስከ ዳር በሚባል ደረጃ በኢትዮጵያ ደረጃ እያደረሰ ይገኛል። ለዛ የሀገሪቱንም ደግሞ የዲጂታላይዜሽንን ከማፋጠን ረገድ አንደኛው ስቴብል የሆነና እንደዚህ አይነት የኔትወርክ ኢንፍራስትራክቸር መገንባት ነው አንዱ መሰረት። ከዚህ ባሻገር የአገልግሎት ማሻሻያው በተበሰረበት በዚህ ዕለት ሳፋሪኮም ኢትዮጵያ ፋውንዴሽን የማህበረሰብ አጋርነቱን በማሳየት በወላይታ ሶዶ ከተማ በሊጋባ ሙሉ አንደኛ ደረጃ ትምህርት ቤት ለሚገኙ ከ300 በላይ ተማሪዎች 3550 ደብተሮችንና 625 ስክሪፕቶችን ማበርከቱንና ይህ ድጋፍ ሳፋሪኮም ኢትዮጵያ ፋውንዴሽን በሀገር አቀፍ ደረጃ ለአዲሱ የትምህርት ዘመን ለማሰራጨት ያቀደው 66000 ደብተሮችና 11000 ስክሪፕቶች አካል መሆኑንም ኃላፊው አክለዋል። እንግዲህ ዛሬ በመላው ኢትዮጵያ በዘንድሮ ዓመት ብቻ ወደ 11000 የሚሆን ስክሪፕቶና 66000 ደብተር አቅመ ደካማ ለሆኑ ተማሪዎች ያከፋፈለ ይገኛል ሳፋሪኮም ማለት ነው። እንደዚሁ በተለያዩ ቦታዎች ላይ እኛም በዚሁ መሰረት ዛሬ በሶዶ ከተማ በመገኘት ለሊጋባ የመጀመሪያ ደረጃ ትምህርት ቤት ለሚገኙ ተማሪዎች 3750 የሚሆን ደብተርና 625 የሚሆኑ ስክሪፕቶ ከ300 በላይ ለሆኑ ተማሪዎች ዛሬ እንዲደርስ አድርገናል። የሊጋባ ሙሉ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ግዴቦ በበኩላቸው ድጋፉ በችግር ምክንያት ተማሪዎች ከትምህርት ገበታ ወደ ኋላ እንዳይቀሩ የሚያደርግ ተግባር መሆኑን በመግለጽ ምስጋና አቅርበዋል። እንደ ሊጋባ ትምህርት ቤት በችግር ውስጥ ሆነው የሚማሩ ተማሪዎች በርካታ ተማሪዎች አሉን። እነዛን ተማሪዎችን እኛ ሰለክት አድርገን ባስቀመጥነው ልክ ሳፋሪኮም ድርጅት ወደ 350 የሚሆኑ ተማሪዎችን እኛ ሰለክት ባደረግነው መሰረት ለ2019 ለትምህርት ስራ የሚያግዙ ደብተርና እስክሪብቶ አበርክቷል። ይሄ እንደ ጅምር በጣም የሚመሰገን ደስ የሚል ተግባር ተቸግሮ ብዙዎች ተማሪዎች ያው ከትምህርት ገበታ ይጠፉ የነበረውን የተማሪን መቅረትን መድገምን የሚቀንስ ጥሩ ተግባር ነው። እንደ ሊጋባ ትምህርት ቤት ላደረጉት ድጋፍ በራስም በትምህርት ቤቱ ስም የላቀ ምስጋና ማቅረብ ይፈልጋል። ስሜ እንዳልካቸው ለማ አሁን ወደ 7ኛ ክፍል ነው ያለፍኩት። ወደፊት አድጌ ሳይንቲስት መሆን። ስሜ ተማሪ ናርዶ ሰለማ ይባላል። አሁን ከ6 ወደ 7 ወደፊት አድጌ ፓይለት መሆን የምፈልገው። እነዚህ ተስፈኛ የነገ ሀገር ተረካቢ ተማሪዎችም ተቋሙ ላደረገላቸው ድጋፍ አመስግነው እነሱም አድገው ሌሎችን ለመርዳት ራዕይ እንዳላቸው ተናግረዋል። ደብተር እና እስክሪብቶ በጣም አስፈላጊ ነገሮች ናቸው። እነን ስለሰጡን በጣም እናመሰግናለን እንላለን። እኔም ወደፊት አድጌ ሳፋሪኮም ለኛም እንደደረሰ ለነሱም ደርሳለሁ ብዬ አስባለሁ። ደብተር እስክሪብቶ ለሌሎች ተማሪዎችም እንዲደርስ አድርጓል። ሳፋሪኮም ኢትዮጵያ እንግዲህ ከዚህ በላይ ቀጥሉ ለብዙ ተማሪዎች እንዲደርስ አድርጓል። ይህ በጎ ተግባር በሌሎች ተቋማትም ተጠናክሮ ሊቀጥል እንደሚገባ በዚሁ ወቅት ተጠቁመዋል። ማህበረሰቡን
ከሚሰጠው አገልግሎት ጎን ለጎን በተለያዩ ማህበራዊ ችግሩ ላይ ከጎነነን ለማለት ይሄን ያደረግን ነውና ሌሎችም በዚሁ ዓላማ የተቋቋሙ ተቋማት ይሄን ቢያደርጉ የተሻለ ነው ብዬ መልእክቴን ማስተላለፍ ፈልጋለሁ። እንደዚህ በችግር ውስጥ ሆነው የሚማሩ ተማሪዎች ስላሉ እንደ ሳፋሪኮም ሌሎችም ድርጅቶች እንደዚህ አይነት ድጋፍ ቢያደርጉ ከትምህርት ገበታ የሚያቋርጡ ተማሪዎች ቁጥር ይቀንሳል። ስለዚህ ይሄ ጥሩ ተሞክሮ ነው። ሌሎችም ከነዚህ ተግባር ከሚያደርጉ አራያ የሚሆኑ ተቋማት እንደዚህ አይነት ድጋፍ እንዲያደርጉ ከአደራም ጭምር መግለጽ ማሳሰብ እፈልጋለሁ። በዕለታዊ ግጭቶችና አለመግባባቶች ስሜትን አለመቆጣጠር ቂምና ቁርሾ በማሳደር የማይተካውን የሰው ሕይወት እስከ ማጥፋት ያደርሳል። በወላይታ ሶዶ ከተማም በቀድሞ ውበት ሆቴል ውስጥ በቂም በቀል ተነሳስቶ በተፈጸመ ከባድ የነፍስ ማጥፋት ወንጀል የተከሰሰችው ግለሰብ በጽኑ እስራት እንድትቀጣ ተወስኗል። የወላይታ ሶዶ ከተማ ፖሊስ መምሪያ ሕዝብ ግንኙነትና ገጽታ ግንባታ ክፍልን መረጃ ዋቢ በማድረግ ትዝታ ታከለ ዝርዝሩን አሰናድታለች። በቂም በቀል ተነሳስታ ወንጀል የፈጸመችው ተከሳሽ የወጣትነት ጊዜዋን በእስር እንድታሳልፍ ተፈርዶባታል። በደል ደርሶብኛል በማለት ፍትህን ወንጀል በመፈጸም ለማግኘት በማሰብ የሟችን ቤተሰብ ለሐዘን የሷን ሕይወት ደግሞ ከእስር ቤት የሚጥል ጥፋት ህሊናዋንም ለጸጸት የሚዳርግ ወንጀል የፈጸመችው በጊዜያዊ ስሜት ተነሳስታ መሆኑ በስሜት ከመገፋፋት መቆጠብና ችግሮችን በውይይት በትዕግስትና በህጋዊ መንገድ መፍታት የስልጣኔ ማሳያ መሆኑን ገንዘብ እየተቻለ መሆኑ የሚያስቆጭ ጥፋት ያደርገዋል። የወንጀል ድርጊቱ የተፈጸመው በወላይታ ሶዶ ከተማ መርካቶ ክፍለ ከተማ ጎላ ቀበሌ አስተዳደር በድሮ ውበት አሁን ዘጻት ተብሎ በሚጠራው ሆቴል ውስጥ ነው። አረብ ሀገር ለፍቼ ላኩለትን ገንዘብ ሌላ ሴት አገባበት በሚል ሰበብ የቀድሞ ፍቅረኛዋን የገደለችው ተከሳሽ እምነቴን አግዱላል ባለችው የቀድሞ የፍቅር አጋሯ ላይ ከባድ የጭካኔ በትሯን አሳርፋለች። የቀድሞ ፍቅረኛዋ ሟች ደረሴ ደምሴ አረብ ሀገር ሄዳ ለወደፊት ትዳራቸው የሚሆን ገንዘብ ሰርታ ቤት እንዲሰራና ቁሳቁስ እንዲያሟላ የላኩለትን ገንዘብ ሌላ ሴት አገባበት በሚል ቂም ይዛ ቆይታ ልትበቀለው በማሰብ ሶዶ ላይ በሚገኝ ሆቴል ቀጥራው ሲዝናኑ አምሽተው አብረው ለማደር በገቡበት ሆቴል ውስጥ ሟች በተኛበት በስለት ወቅታ መግደሏ በማስረጃ ተረጋግጧል። በተከሳሽ መሰረት ፋንታ የተፈጸመው ከባድ የነፍስ ግድያ ወንጀል መጋቢት 13 ቀን 2017 የተፈጸመ ነው። ተከሳሿ የግድያ ወንጀሉን ከፈጸመችን በኋላ ከአካባቢው ብትሰወርም ፖሊስ ባደረገው ብርቱ ክትትል በአዲስ አበባ ከተማ በቁጥጥር ስር መዋሏን የወላይታ ሶዶ ከተማ ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርመራ ዲቪዥን ገልጿል። ፖሊስ በተከሳሿ ላይ የምርመራ መዝገብ በማደራጀት ወንጀሉን ስለመፈጸሟ የሚያስረዱ የሰውና የሰነድ ማስረጃዎችን ለከተማው ከፍተኛ አቃቤ ሕግ ልኳል። የሶዶ ከተማ ከፍተኛ አቃቤ ሕግም ድርጊቱ ሆነ ተብሎ መፈጸሙን የሚያሳዩ ማስረጃዎችን በማያያዝ ክሱን ለሶዶ ከተማ ከፍተኛ ፍርድ ቤት አቅርቧል። የወንጀል ድርጊቱ የተፈጸመበት መንገድ እጅግ ዘግናኝ ሲሆን በህይወት ውስጥ የሚያጋጥሙን አለመግባባቶች በወቅታዊ ስሜት በመታጀብ ክቡር የሆነውን የሰው ህይወት እንዲጠፋ ምክንያት መሆኑ ተረጋግጧል። የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት የክስ ሂደቱን ሲመለከት ቆይቶ ተከሳሿ ጥፋተኛ መሆኗን በማረጋገጡ ነሐሴ 12 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽ መሰረት ፋንታ በ17 ዓመት ጽኑ እስራት እንድትቀጣ ውሳኔ አስተላልፏል። ጥፋተኛን ወይም በዳይን በህግ አግባብ መጠየቅ እየተቻለ በራስ ፍርድ ለመስጠት የሚካሄድበት ርቀት መቅረት ያለበትና የሰውን እምነት በማጉደል ለራስ ብቻ ማሰብና የሰውን ሀቅ መና ማስቀረት ዋጋ የሚያስከፍል መሆኑን ከዚህ ወንጀል ድርጊት ሌሎችም ሰከን ባለ አእምሮ ነገሮችን ማጤን እንዳለባቸው እንዲሁም ትምህርት መቅሰም እንደሚገባ መመልከት ይቻላል።